ከስድስተኛው ጁዝ እስከ የሰባተኛው ጁዝ የመጀመሪያው ሲሶ አምስተኛ ሱረቱል አልማኢዳ በመዲና የወረደች ናት። አያቶቿ 120 ናቸው። ቢስሚላሂ الرحمن الرحيم በአላህ ስም ፍጹም ርኅሩህ ፍጹም አዛኝ በሆነው يا أيها الذين آمنوا أوفوا بالعقود أحلت لكم بهيمة الأنعام إلا ما يتلى عليكم غير محل الصيد وأنتم حرم إن الله يحكم ما يريد እናንተ ያመናችሁ ሆይ ከፈጣሪያችሁም ጋር ሆነ እርስ በርሳችሁ የተቃባችሁትን ቃል ኪዳን አክብሩ። በቁርአን ተነቦ የተዘረዘረላችሁ ሲቀር ከእንስሳ ግመል፣ በሬ፣ ላም፣ በግ፣ ፍየል የመሳሰሉ ከብቶችን በማረድ እንድትበሉ ተፈቅዶላችኋል። ለሐጅና ለዑምራ ነይታችሁ ሙህሪም ስትሆኑ ግን እንደ አደን የተፈቀደ አይደለም። አላህ የፈለገውን ይፈርዳል። يا أيها الذين آمنوا لا تحلوا شعائر الله ولا الشهر الحرام ولا الهدي ولا القلائد ولا آمين البيت الحرام يبتغون فضلا من ربهم ورضوانا وإذا حللتم فاصطادوا ولا يجرمنكم شنآن قوم أن صدوكم عن المسجد الحرام أن تعتدوا وتعاونوا على البر والتقوى ولا تعاونوا على الإثم والعدوان واتقوا الله إن الله شديد العقاب እናንተ ያመናችሁ ሆይ የሐጅ ወራችሁ ከሙሽሪኮች ሐጅ ጋር ስለገጠመ ወቅቱን በማዟዟር ያላህን ህግጋቶች እንዳትቀይሩ። በተከበሩ በዙልቂዕዳ፣ በዙልሂጃ፣ በሙሐረም እና በረጀብ ወሮች ጦር እስካልተከፈተባችሁ ድረስ ውጊያውን አትዳፈሩ። በሐጅ ወቅትም የምትነዱትን የመስዋዕት ከብት የመታረጃው ቦታ መካ ሳይደርስ አትረዱ። በቀድሞ ዘመን ወደ ሐረም ሲጓዙ ሰላማዊነታቸውን ለማሳወቅ ከብቶቻቸው ላይ ምልክት እንደሚያንጠለጥሉት ሰዎች ቢጤ ከጌታቸው አላህ ጸጋንና ውዴታን ፈልገው ለሐጅ ወደ አላህ ቤት ሐረም መካ ሰላማዊ ሆኖ የሚጓዙትን አትጋደሏቸው። እናንተም አማኞች ሐጅና ዑምራን አጠናቃችሁ ኢህራማችሁን ከፈታችሁ በኋላ ማደን ትችላላችሁ። ባለፈው በሁዴቢያ ዓመት ወደ ሐረም መስጊድ መካ ስትገቡ ላገዷችሁ ህዝቦች ያላችሁ ጥላቻ ድንበር ወደ ማለፍ እንዳይገፋፋችሁ በበጎ ሥራና አላህን በመፍራት ላይ ተባበሩ። በኃጢአትና ድንበር በማለፍ ላይ አትተባበሩ። አላህንም ፍሩ፣ በእርግጥ አላህ ቅጣቱ ብርቱ ነውና። حرمت عليكم الميتة والدم ولحم الخنزير وما أهل لغير الله به والمنخنقة والموقوذة والمتردية والنطيحة وما أكل السبع إلا ما ذكيتم وما ذبح على النصب وأن تستقسموا بالأزلام ذلكم فسق اليوم يئس الذين كفروا من دينكم فلا تخشوهم واخشون اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا فمن اضطر في مخمصة غير متجانف لإثم فإن الله غفور رحيم الله በእናንተ ላይ የሞተችን በክት ደምን የአሳማ ስጋን ካላህ ስም ውጪ ተወስቶባቸው የተሰዋን ታንቃ የሞተችን ተደብድባ የሞተችን ከዳገት ላይ ወይም ጉድጓድ ውስጥ ወድቃ የሞተችን በሌላ ከብት ተወግታ የሞተችን እርም ተደርጎባቸዋል። አውሬ የነከሳትን ከብትም ከመሞቷ በፊት ካላረዳችኋት በስተቀር እርም ተደርጎባቸዋል። ለጣዖት የታረደን መብላትና ያዋጣል ብላችሁ የወደፊት እድላችሁን በጥንቆላና በዕጣ ማፈላለጋችሁ በአጠቃላይ ይህ ሁሉ የተከለከላችሁትን ተግባር መፈጸም አፈንጋጭነት ነው። እናንተ ሙስሊሞች እንደ ሁዴቢያው ቀን ሳይሆን ዛሬ ብዙ ቦታ ድል ስለተቀናጃችሁና ኃይላችሁም ስለተጠናከረ እነዛ ከሃዲያን ተስፋ ቆርጠዋል። ከሃይማኖታችሁ ሊቀለብሷችሁ አይችሉም። ስለዚህ አትፍሯቸው፣ እኔንም አላህን ብቻ ፍሩ። ዛሬ ሐላሉና ሐራሙን በመለየት የወንጀለኛ መቅጫ ህግና የመተዳደሪያ ደንብ በማበጀት የአምልኮ ስርዓቶችንም በማመላከት ሃይማኖታችሁን ለእናንተ ሙሉ አደረኩላችሁ። በተጨማሪም ከውርደትና ከሽንፈት በመገላገል ጠላቶቻችሁን ከዙሪያችሁ በማራቅ ሀገሮችን በቁጥጥር ስር በመዋልና እስልምናችሁን ግልጽ በማውጣት ጸጋዬን በእናንተ ላይ አሟላሁት። ከይሁዳ፣ ከነሳራ፣ ከመጁስና ከመሳሰሉት ከተሳሳቱ ሃይማኖቶች በማራቅ በሃይማኖትነት እስልምና ለእናንተ ወደድኩላችሁ። ለወንጀል ያዘነበለ ሳይሆን ረሃብ ጠንቶበት እርም የተደረጉትን የበላ አይቀጣም፣ ምክንያቱም አላህ መሐሪ አዛኝ ነውና። يسألونك ماذا أحل لهم قل أحل لكم الطيبات وما علمتم من الجوارح مكلبين تعلمونهن مما علمكم الله
فكلوا مما أمسكن عليكم واذكروا اسم الله عليه واتقوا الله إن الله سريع الحساب أنت نبي هوي بالدربوچ ከመብል በኩል ምን እንደተፈቀደላቸው ይጠይቁሃል ጥሩ ነገሮች ሁሉ ተፈቅዶላችኋል በላቸው እነዛንም አደን አሰልጥናችኋቸው አላህ እንዳስተማራችሁ የምታስተምሯቸው በቡጥጫና በንክሻ የሚበሉ የዱር እንስሳትን የሚይዙላችሁን የአደን ውሻ ወይም ንስር አሞራ የመሳሰሉትን ከነ ህይወታቸው የያዙላችሁን በማረድ ብሉ ለአደንም ስትልኳቸው የአላህን ስም አውሱባቸው የተፈቀደውን ብቻ በመጠቀም የተከለከለውን በመከልከል አላህን ፍሩ በእርግጥ አላህ ምርመራው ፈጣን ነውና اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم وطعامكم حل لهم والمحصنات من المؤمنات والمحصنات من الذين أوتوا الكتاب من قبلكم إذا آتيتموهن أجورهن محصنين غير مسافحين ولا متخذي أخدان ومن يكفر بالإيمان فقد حبط عمله وهو في الآخرة من الخاسرين እናንተ አማኞች ዛሬ ለእናንተ ጥሩ ምግቦች ሁሉ ተፈቀደላችሁ የመጻፉ ባለቤቶች ይሁድና ነሳራ ምግባቸው ማለትም እርዳቸው ለእናንተ ተፈቀደላችሁ የእናንተ ምግብ ማለት እርዳችሁ ለነሱ ተፈቀደላቸው ከመእመናት ነፃ የሆኑትን ሴቶችና ከናንተ በፊት ከነበሩት ከመጻፉ ባለቤቶች ነፃ የሆኑትን ሴቶች ጨዋ የሆኑ ዝሙትን በግልጽ ያላወጁ የሚያማግጣቸው ጓደኛ በድብቅ ያለዋዙ ከሆኑ ልታገቧቸው ተፈቀደላችሁ በእምነት በእስላም ህግጋቶች የካደ በርግጥ ስራው ተበላሸ በመጪውም ዓለም ከከሳሪዎች ነው የሚመደበው يا أيها الذين آمنوا إذا قمتم إلى الصلاة فاغسلوا وجوهكم وأيديكم إلى المرافق وامسحوا برؤوسكم وأرجلكم إلى الكعبين وإن كنتم جنبا فاطهروا وإن كنتم مرضى أو على سفر أو جاء أحد منكم من الغائط أو لامستم النساء فلم تجدوا ماء فتيمموا صعيدا طيبا فامسحوا بوجوهكم وأيديكم منه ما يريد الله ليجعل عليكم من حرج ولكن يريد ليطهركم وليتم نعمته عليكم لعلكم تشكرون እናንተ ያመናችሁ ሆይ ወደ ሰላት ለመቆም ባሰባችሁ ጊዜ ፊቶቻችሁንና እጆቻችሁን እስከ ክርኖች ድረስ ታጠቡ ራሶቻችሁንም በውሃ አብሱ በመቀጠል እግሮቻችሁን እስከ ቁርጭምጭሚት ድረስ ታጠቡ በግብረ ስጋ ግንኙነትም ሆነ በእንቅልፍ ወቅት የዘር ፈሳሽ ከወጣችሁና ጁኑብ ከሆናችሁ ገላችሁን ታጠቡ ህመምተኛ ወይም በጉዞ ላይ ከሆናችሁ ወይም ከናንተ ውስጥ አንዳችሁ የአይነ ምድር ከመጣው ወይም ሴትን ከተገናኛችሁና ለትጥበትም ሆነ ለውዱ የሚሆን ውሃ ካላገኛችሁ ተክል የሌለበትን ንጹህ የምድር ገጽ ዳሰስ አድርጎ ለጽዳት ማሰብ በዳሰሳችሁበት እጃችሁ ፊቶቻችሁንና እጆቻችሁን አብሱ አላህ በእናንተ ላይ በጽዳት ዙሪያ ቸጋራውን ሁኔታ ሊያደርግባችሁ አይሻም ነገር ግን አላህ የሚፈልገው ሊያጠራችሁና በእናንተ ላይ ጸጋውን ሙሉ በማድረግ እንድታመሰግኑት አቅደው ነው واذكروا نعمة الله عليكم وميثاقه الذي واثقكم به إذ قلتم سمعنا وأطعنا واتقوا الله إن الله عليم بذات الصدور እናንተ ያመናችሁ ሆይ ያላህና የመልእክተኛውን ትእዛዝ በመከተል ሰማን ታዘዝንም በማለት የገባችሁትን ቃል ኪዳንና አላህ በእናንተ ላይ የዋለላችሁን ጸጋ አስታውሱ አላህንም ፍሩ በእርግጥ አላህ በልቦች ውስጥ ያለውን አዋቂ ነው يا أيها الذين آمنوا كونوا قوامين لله شهداء بالقسط ولا يجرمنكم شنآن قوم على ألا تعدلوا اعدلوا هو أقرب للتقوى واتقوا الله إن الله خبير بما تعملون እናንተ ያመናችሁ ሆይ ለአላህ ብላችሁ ያላህን ውዴታ በመፈለግ በሐቅ ላይ ጽኑዎች ሁኑ በትክክልም መስክሩ ለሰዎች ያላችሁ ጥላቻ ምስክርነታችሁን እንዳታስተካክሉ እንዳይገፋፋችሁ ለጠላታችሁም ሆነ ለወዳጃችሁ በመትፈርዱበት ጊዜ አስተካክሉ ይህም በመትፈርዱበት ወይም በመትመሰክሩበት ወቅት ፍትሃዊ መሆን ለአላህ ፍራቻ ከበዳይነት የበለጠ የቀረበ ነው አላህንም ፍሩ በእርግጥ አላህ በመትሰሩት ሥራ ውስጥ አዋቂ ነው وعد الله الذين آمنوا وعملوا الصالحات لهم مغفرة وأجر عظيم
عظيم እነዚያ በአላህ በብቸኛ ተመላኪነቱና በመልእክተኛው ያመኑ መልካም ስራዎችንም የሰሩ ከአላህ ዘንድ ታላቅ ምንዳና ምህረት አላቸው። والذين كفروا وكذبوا بآياتنا أولئك أصحاب الجحيم እነዚያ በአላህ በብቸኛ ተመላኪነቱ የካዱና በታምራቶቻችንም ያስተባበሉ እንደነዚህ አይነቶቹ የጀሃነም እሳት ተጓዳኞች ናቸው። يا أيها الذين آمنوا اذكروا نعمة الله عليكم إذ هم قوم أن يبسطوا إليكم أيديهم فكف أيديهم عنكم واتقوا الله وعلى الله فليتوكل المؤمنون እናንተ ያመናችሁ ሆይ ጠላቶቻችሁ የሆኑ ህዝቦች የጥፋት እጆቻቸውን ሊሰነዝሩባችሁ አስበው በእናንተ ላይ የጠላቶቻችሁ የጥፋት እጆቻቸው እንዲታቀብ ያደረገውን የአላህን ጸጋ አስታውሱ። አላህንም ፍሩ። አማኞችን በአላህ ላይ ብቻ ይመኩ። ولقد أخذ الله ميثاق بني إسرائيل وبعثنا منهم 12 نقيبا وقال الله إني معكم لئن أقمتم الصلاة وآتيتم الزكاة وآمنتم برسلي وعزرتموهم وأقرضتم الله قرضا حسنا لأكفرن عنكم سيئاتكم ولأدخلنكم جنات تجري من تحتها الأنهار فمن كفر بعد ذلك منكم فقد ضل سواء السبيل በርግጥ አላህ እስራኤላውያኖችን እሱን ብቻ እንዲያመልኩ ቃል ኪዳን ባስገባቸው ጊዜ ከነሱም ውስጥ የሹዕና ካሌብን ጨምሮ 12 የጎሳ አለቆችን ሙሳን በማዘዝ እንዲሾሙ አደረግን። አላህም አለ ሰላትን ከሰገዳችሁ ዘካትንም ከሰጣችሁ በመልእክተኛዬም ካመናችሁና እያከበራችኋቸው ከረዳችኋቸው ልገሳን በማብዛት መልካም የሆነውን ብድር ለአላህ ካበደራችሁ እኔ በጥበቃዬና በእርዳታዬ ከናንተ ጋር እሆናለሁ አለ። ወንጀላችሁንም እሰርዝላችኋለሁ ከስሮቻቸውም ወንዞች የሚፈሱባቸው ጀነቶች እናስገባችኋለን። ከዚህ ቃል ኪዳን በኋላ የካደ በርግጥ ቀጥተኛውን የሐቅ መንገድ ስተዋል ማለት ነው። فبما نقضهم ميثاقهم لعناهم وجعلنا قلوبهم قاسية يحرفون الكلم عن مواضعه ونسوا حظا مما ذكروا به ولا تزال تطلع على خائنة منهم إلا قليلا منهم فاعف عنهم واصفح إن الله يحب المحسنين አይሁዶች የገቡትን ቃል ኪዳን በማፍረሳቸው ሰበብ ረገምናቸው። እምነትንም እንዳይቀበሉ ልቦቻቸውን ደረቅ አደረግነው። አላህ በኦሪት ላይ የተናገረውን ንግግር ከስሜታቸው ጋር የማይጣጣም ከሆነ ከቦታው ይቀይሩታል። በኦሪት የታዘዙትንም ትልቁን የእውቀት ድርሻ ይሰርዙታል። ከአይሁዶች ከነሱ ውስጥ ጥቂቶች የሚሰልሙት ሲቀሩ አብዛኛዎቹ ላይ እንደ ቀድሞዎቻቸው ከማጭበርበር ሲወገዱ አታያቸውም። እነዚያ ሰለምቴ አይሁዶች ግን ባለፈው ይሳደቡት በነበረው ወንጀላቸው ቂም አትያዝባቸው፣ ይቅርታ አድርግላቸው፣ እለፋቸውም። በርግጥ አላህ ስራዎችን አሳማሪዎችን ይወዳልና። ومن الذين قالوا إنا نصارى أخذنا ميثاقهم فنسوا حظا مما ذكروا به فأغرينا بينهم العداوة والبغضاء إلى يوم القيامة وسوف ينبئهم الله بما كانوا يصنعون እነዚያ ያልሆኑትን እኛ ነሳራ የኢየሱስ ተከታይ ክርስቲያኖች ነን ከሚሉት ውስጥ አላህን ብቻ እንዲያመልኩና መልእክተኛዬንም እንዲከተሉ ቃል ኪዳን አስገባዋቸው። ቃል ኪዳኑንም አላከበሩም። በነብዩ መሐመድ እንዲያምኑ በወንጌል የታዘዙበትን ትልቁን የእውቀት ድርሻ ይረሱታል ወይም ይሸፋፍኑታል። ክርስቲያኖች በወንጌል ባለመመራታቸውና እስላምንም ባለመቀበላቸው ማለትም ፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ ሌላም ሌላ እየተባባሉ እስከ ትንሣኤ ቀን ድረስ የሚቆይ በመካከላቸው ጠላትነትና ጥላቻን አስነሳን። በመጪውም ዓለም ይሰሩት የነበረውን የክህደት ሥራ አላህ ይነግራቸዋል። يا أهل الكتاب قد جاءكم رسولنا يبين لكم كثيرا مما كنتم تخفون من الكتاب ويعفو عن كثير قد جاءكم من الله نور وكتاب مبين እናንተ የመጻፉ ባለቤቶች ይሁድና ነሳራ በርግጥ የነብዩ መሐመድ መልእክተኝነት ነብያዊ መልእክት ይዞ መጣላችሁ። በመጻፋችሁም ውስጥ ተደብቁት የነበራችሁን ያብራራላችኋል፣ ብዙንም ሳያብራራ ያልፈዋል። በርግጥ አላህ ዘንድ የሆነ ግልጽ ብርሃን ቁርአን መጣላችሁ። يهدي به الله من اتبع رضوانه سبل السلام ويخرجهم من الظلمات إلى النور بإذنه ويهديهم إلى صراط مستقيم
አላህ የወደደውን የሰላም መንገድ እስላምን ለተከተለ አላህ በዚህ በቁርአኑ ይመራዋል። አላህ በፈቃዱም በዚህ በቁርአኑ ከጨለማዎች ማለትም ከጠማማ መንገዶች ወደ ብርሃን ያወጣዋል፣ ወደ ቀጥተኛው መንገድም ይመራዋል። لقد كفر الذين قالوا إن الله هو المسيح ابن مريم قل فمن يملك من الله شيئا إن أراد أن يهلك المسيح ابن مريم وأمه ومن في الأرض جميعا ولله ملك السماوات والأرض وما بينهما يخلق ما يشاء والله على كل شيء قدير በርግጥ አላህ ወይም አምላክ ማለት እርሱ የመርየም ልጅ አልመሲህ ኢየሱስ ነው ያሉ ክርስቲያኖች ፍጹም ክደዋል። አንተ ነብይ ሆይ ለክርስቲያኖች አላህ የመርየም ልጅ አልመሲህ ማለትም ኢየሱስንና እናቱን መርየምን እና በምድር ላይ ያለውን ፍጥረታት በጠቅላላ ለማጥፋት ቢፈልግ ቅንጣት ያህል የሚያግደው ማን ነው በላቸው። ለአላህ በሰማያትና በምድርና በመካከላቸው ያለው በጠቅላላ ብቻውን የሚቆጣጠራቸው ፍጡራኑ ናቸው። አላህ የሰው ልጅ እንደ አዳም ያላባት ያለናትን እንደ ማንኛውም ሰው በአባትም በእናትም እንደ ነብዩ ኢሳ በእናት ብቻ እያደረገ የፈለገውን እንደፈለገ ይፈጥራል። አላህም ሁሉንም ነገር ማድረግ ይችላል። وقالت اليهود والنصارى نحن أبناء الله وأحباؤه قل فلم يعذبكم بذنوبكم بل أنتم بشر ممن خلق يغفر لمن يشاء ويعذب من يشاء ولله ملك السماوات والأرض وما بينهما وإليه المصير አይሁዶችና ነሳራዎች እኛ የአላህ ልጆችና ወዳጆቹ ነን ይላሉ። አንተ ነብይ ሆይ እውነት የአላህ ልጆችና ወዳጆቹ ከሆናችሁ በወንጀሎቻችሁ ሰበብ ለምን ይቀጣችኋል በላቸው። እናንተ እንደምትሉት ሳይሆን እንደማንኛውም አላህ እንደፈጠረው የሰው ዘር ናችሁ በላቸው። አላህ ለፈለገው ይመራል፣ የፈለገውንም ይቀጣል። ለአላህ በሰማያትና በምድር እና በመካከላቸው ያለው በጠቅላላ ብቻውን የሚቆጣጠራቸው ፍጡራኑ ናቸው። በመጪው ዓለም እንደየሥራችሁ ለመተሳሰብ መመለሻ ወደ አላህ ነው። يا أهل الكتاب قد جاءكم رسولنا يبين لكم على فترة من الرسل أن تقولوا ما جاءنا من بشير ولا نذير فقد جاءكم بشير ونذير والله على كل شيء قدير እናንተ የመጻፉ ባለቤት አይሁድና ክርስቲያኖች በርግጥ ቀጥተኛውን የእስላም መንገድ የሚገልጽላችሁ መልእክተኛችን ነብዩ መሐመድ መጥቶላችኋል። ከመልእክተኛው ከኢየሱስ በኋላ ለዘመናት አብሳሪም ሆነ አስጠንቃቂ መልእክተኛ አልመጣልንም እንዳትሉ በርግጥ አማኞችን በገነት ፍስሐ የሚያበስርና ከሃዲያንን ከጀሃነም ፍዳ የሚያስጠነቅቅ ነብዩ መሐመድ መጥቶላችኋል። አላህም ሁሉንም ነገር ማድረግ ይችላል። وإذ قال موسى لقومه يا قوم اذكروا نعمة الله عليكم إذ جعل فيكم أنبياء وجعلكم ملوكا وآتاكم ما لم يؤت أحدا من العالمين አንተ ነብዩ መሐመድ ሆይ ነብዩ ሙሳ ለህዝቦቼ ሆይ አላህ በእናንተ ላይ የዋለላችሁትን ጸጋ አስታውሱ። ከናንተ መሃል ነቢያትን አደረገ። ከፈርዖንም የባርነት ቀንበር ተላቃችሁ ራሳችሁን የምታስተዳድሩ ነፃ ህዝብ አደረጋችሁ። በዘመናችሁ ከነበሩት የዓለም ህዝቦች ለማንም ያልሰጠውን ጸጋ ሰጣችሁ። ይል እንደነበረ ለህዝቦችህ አውሳ። يا قوم ادخلوا الأرض المقدسة التي كتب الله لكم ولا ترتدوا على أدباركم فتنقلبوا خاسرين ሙሳ ለህዝቦቼ ሆይ ወደዛች አላህ ወደ ወሰነላችሁ ወደ ተቀደሰችዋ ምድር ወደ ቤተል መቅደስ አሸናፊዎች ስለምትሆኑ እየተጋደላችሁ በቀጥታ ግቡ፣ ወደ ኋላችሁ እንዳታፈገፍጉ፣ ካፈገፈጋችሁ ከሳሪ ሆናችሁ ትመለሳላችሁና ሲባሉ قالوا يا موسى إن فيها قوما جبارين وإنا لن ندخلها حتى يخرجوا منها فإن يخرجوا منها فإنا داخلون የሙሳ ህዝቦችም ሙሳ ሆይ በርግጥ የተቀደሰችዋ ምድር ውስጥ ኃያላን አስገዳጅ ህዝቦች አሉ። እነሱ ምድሯን ለቀው እስከሚወጡ ድረስ ፈጽሞ አንገባትም። እነሱ ከተቀደሰችዋ ምድር ከወጡ ግን ያኔ ገቢዎች እንሆናለን አሉ። قال رجلان من الذين يخافون أنعم الله عليهم ادخلوا عليهم الباب فإذا دخلتموه فإنكم غالبون
وعلى الله فتوكلوا إن كنتم مؤمنين እነዚህ አላህ ጸጋውን ውሎላቸው ከአላህ ፈሪዎች የሚመደቡ ሁለት ሰዎች ወደ ተቀደሰችው ምድር መግቢያ በር በኩል ኃያላኖችን ለማጥቃት ግቡባቸው። እንደታዘዛችሁት ኃያላኖቹ ላይ ለማጥቃት በድፍረት ከገባችሁባቸው ያኔም እናንተ አሸናፊዎች ትሆናላችሁ። በእርግጥ አማኞች ከሆናችሁ በአላህ ላይ ተመኩ ተባሉ። قالوا يا موسى إنا لن ندخلها أبدا ما داموا فيها فاذهب أنت وربك فقاتلا إنا هاهنا قاعدون የሙሳ ህዝቦችም ሙሳ ሆይ አምባገነኖቹ ከተማዋ ውስጥ እስካሉ ድረስ እኛ ምን ጊዜም ቢሆን ፈጽሞ አንገባም። ሂድ አንተና ጌታ ተጋደሉ፣ እኛ እዚህ ተቀማጮች ነን አሉት። قال رب إني لا أملك إلا نفسي وأخي فافرق بيننا وبين القوم الفاسقين ሙሳም ጌታ አላህ ሆይ እኔ ራሴንና ወንድሜን በስተቀረ መቆጣጠር ወይም ማዘዝ አልችልም፣ በእኛና በአፈንጋጮች ህዝቦች መካከል ጎራችንን ለይ አለ። قال فإنها محرمة عليهم 40 سنة يتيهون في الأرض فلا تأس على القوم الفاسقين አላህም እርሷ ከተማዋ በአፈንጋጮች ላይ 40 ዓመት እርም ሆኖባቸዋለች። በሲና በረሃ ምድር ላይ የት እንደሚሄዱ ሳያውቁ ይዋዥቃሉ እንጂ ፈጽሞ አይገባትም። አንተም ሙሳ በአፈንጋጭ ህዝቦች አትዘን አለ። واتل عليهم نبأ ابني آدم بالحق إذ قربا قربانا فتقبل من أحدهما ولم يتقبل من الآخر قال لأقتلنك قال إنما يتقبل الله من المتقين አንተ ነብይ ሆይ ለህዝቦች የአዳም ልጆች ዜና ወይም ታሪካቸው በትክክል ተርከላቸው። የአዳም ልጆች አቤል ወይም ሀቢል እና ቃየን ወይም ቃቢል ወደ አላህ መቃረቢያ ቁርባን አቀረቡ። አላህም ካንዳቸው ማለትም ከአቤል ቁርባኑን ተቀበለ፣ ከሌላኛው ማለትም ከቃየን ግን ቁርባኑን አልተቀበለም። ቃየን በመቅናት አቤልን እገልሃለሁ አለው። አቤልም አላህ ቁርባንን የሚቀበለው ከሚፈሩት ባሮቹ ብቻ ነው አለው። لئن بسطت إلي يدك لتقتلني ما أنا بباسط يدي إليك لأقتلك إني أخاف الله رب العالمين አቤልም በምክር መልክ ለወንድሙ ልትገለኝ አቀደ እጄን ወደኔ ብትሰነዝር እኔ ግን ልገልህ አቅጄ እጄን ወደ አንተ አልሰነዝርም፣ እኔ የዓለማቱን ጌታ አላህን እፈራለሁ አለ። إني أريد أن تبوء بإثمي وإثمك فتكون من أصحاب النار وذلك جزاء الظالمين አሁንም አቤል ለወንድሙ እኔን ገለኸኝ በእኔ ሰበብ ወንጀል ፈጽመህ የራስህንም የቀድሞ ወንጀልህ ተጨምሮበት በጀሃነም የእሳት ተጓዳኝ ስለምትሆን እኔ የምፈልገው ከጥፋትህ እንድትመለስ ነው። ይህም በጀሃነም ኃጢአተኞችን መቅጣቱ የበዳዮች ምንዳ ነው አለው። فطوعت له نفسه قتل أخيه فقتله فأصبح من الخاسرين የቃየንም ነፍሱ ወንድሙን እንዲገል አደፋፈረችው። ወንድሙንም አቤልን ገደለው፣ ከከሳሪዎችም ሆነ። فبعث الله غرابا يبحث في الأرض ليريه كيف يواري سوءة أخيه قال يا ويلتى أعجزت أن أكون مثل هذا الغراب فأواري سوءة أخي فأصبح من النادمين ቃየንም የወንድሙን አቤል ሬሳ ምን እንደሚያደርገው ሲጨንቀው የወንድሙን ሬሳ እንዴት እንደሚቀብረው ሊያሳየው መሬት የሚቆፍር ቁራ አላህ ላከ። ቃየንም በመገረም ወይኔ ጉዴ፣ እንደዚህ ቁራ የወንድሜን ሬሳ ቆፍሬ መቅበር አቃተኝ አለ። ከዛም ቃየን ልክ እንደ ቁራው ቆፍሮ ወንድሙን በመቅበር ከተጸጻሾች ሆኖ ተመለሰ። من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا ولقد جاءتهم رسلنا بالبينات ثم إن كثيرا منهم بعد ذلك في الأرض لمسرفون በዚህም በአዳም ልጆች በመገዳደላቸው ሰበብ በእስራኤል ማለትም በያዕቆብ ልጆች ላይ ነፍስ ያላጠፋችን ነፍስ የገደለ ወይንም በምድር ላይ በግፍ ነፍስን የገደለ ልክ የሰው ዘር በጠቅላላ እንደገደለ ነው የሚቆጠረው። ያላግባብ መግደል ትቶ ነፍስን ሕያው ያደረገ ልክ የሰው ዘርን በጠቅላላ ሕያው እንዳደረገ ነው የሚቆጠረው። ማለትም የአንድን ግለሰብ ደህንነቱን፣ ሕይወቱን፣ መብቱን ማክበር የሰው ዘር በጠቅላላ እንደማክበር ነው የሚቆጠረው። በእርግጥ ለእስራኤላውያኖች የአላህን ትእዛዝ የሚያስተላልፍ በግልጽ ማስረጃ መልእክተኞቻችንን መጥተውላቸው
ይወዷቸዋል። ነገር ግን ከመልእክተኞቹ ጥሪ በኋላ ከነሱ ውስጥ አብዛኛው በምድር ላይ ያለህን ድንበር የሚጥሱ ህዝቦች ናቸው። إنما جزاء الذين يحاربون الله ورسوله ويسعون في الأرض فسادا أن يقتلوا أو يصلبوا أو تقطع أيديهم وأرجلهم من خلاف أو ينفوا من الأرض ذلك لهم خزي في الدنيا ولهم في الآخرة عذاب عظيم እነዛ ያላህንና የመልእክተኛውን ትእዛዝ ባለመፈጸም የሚዋጉ እንቢተኞች በምድር ላይ ለጥፋት የሚሰማሩ ቅጣታቸው ነፍስ ያጠፋ ከሆነ ይገደላሉ። ነፍስ አጥፍተው ዘረፋ ከፈጸሙ ተገለው ሬሳቸው ይሰቀላል። ወይም ዝርፊያ ብቻ ካካሄዱ እጆቻቸውንና እግሮቻቸውን በማፈራረቅ ይቆረጣሉ። ማለትም ቀኝ እጃቸው ከግራ እጃቸው ጋር ይቆረጣል። ወንጀላቸውን ካላቆሙ ግራ እጃቸውን ከቀኝ እጃቸው ጋር ይቆረጣል። ሳይገሉም ሳይዘርፉም ሰላማዊ ሰው አስፈራርተው ከሆነ ከሀገር ይባረራሉ። ወይም በወንጀላቸው ተጸጽተው እስከሚተውበቱ ድረስ ይታሰራሉ። ይህ ቅጣት ለወንጀለኞቹ በምድር ዓለም ላይ ውርደት ሲሆን ወንጀለኞቹ ካልተውበቱ ወይንም ከሃዲ ከሆኑ በመጪው ዓለም በመጨረሻው ዓለም በገሃነም ከፍተኛ ቅጣት ይጠብቃቸዋል። إلا الذين تابوا من قبل أن تقدروا عليهم فاعلموا أن الله غفور رحيم እነዚያ ከሙስሊም ወገን ሆነው የሸፈቱ ተይዘው ፍርድ ሳይበየንባቸው በፊት በራሳቸው ጊዜ የተውበቱ ከሆነ ግን ጉዳያቸውን በሸሪዓ ፍርድ ቤት ይታያል እንጂ ወዲያው ቅጣት አይፈጸምባቸውም። يا أيها الذين آمنوا اتقوا الله وابتغوا إليه الوسيلة وجاهدوا في سبيله لعلكم تفلحون እናንተ ያመናችሁ ሆይ የታዘዛችሁትን በመፈጸም የተከለከላችሁትን በመከልከል አላህን ፍሩ። ወደ አላህም የሚያቀርባችሁን መልካም ሥራ አላህን ጠይቁት። ምናልባት በመጪው ዓለም ገነት እንድትገቡና ከጀሃነም እንድትድኑ በአላህ በመንገዱ ላይ ታገሉ። إن الذين كفروا لو أن لهم ما في الأرض جميعا ومثله معه ليفتدوا به من عذاب يوم القيامة ما تقبل منهم ولهم عذاب أليم እነዚያ በአላህ ብቸኛ ተመላኪነትና በእስላም የካዱት በምድር ላይ ያለው ሀብት በጠቅላላ ከዚሁ አይነት ሀብት ጋር ተመሳሳዩን ሌላ ሀብት ቢኖራቸውና እነዚህንም ሀብቶች የቂያማ ቀን ከቅጣት ለመዳን ብለው ካሳ ለመክፈል ፈቃደኛ ቢሆኑ እንኳን አላህ ፈጽሞ አይቀበላቸውም። ለነሱም በመጪው ዓለም የሚያሳምም ቅጣት ይጠብቃቸዋል። يريدون أن يخرجوا من النار وما هم بخارجين منها ولهم عذاب مقيم የገሃነም ሰዎች ከሳት ሊወጡ ይመኛሉ፣ ነገር ግን ፈጽሞ ከሳታ ወጪዎች አይደሉም። በገሃነም መጨረሻ የሌለው ዘውታሪ ቅጣት አለላቸው። والسارق والسارقة فاقطعوا أيديهما جزاء بما كسبا نكالا من الله والله عزيز حكيم እናንተ በሸሪዓ የምትተዳደሩ አዛዦች ሌባውና ሌቢቷን በሰሩት ወንጀል ዋጋውን የሁለቱንም እጆቻቸውን ቁረጧቸው። ይህም ካላህ የታዘዘ መቀጣጫ ሲሆን አላህም ኃያልና ጥበበኛ ነው። فمن تاب من بعد ظلمه وأصلح فإن الله يتوب عليه إن الله غفور رحيم በስርቆሽም ሆነ በሌላ ወንጀል ተሰማርቶ ራሱን ከበደለ በኋላ ተጸጽቶ ከወንጀሉ በመቆጠብ ራሱን ያስተካከለ እንደዚህ አይነት በርግጥ አላህ ጸጸቱን ይቀበለዋል። በርግጥም አላህ መሐሪ አዛኝ ነው። ألم تعلم أن الله له ملك السماوات والأرض يعذب من يشاء ويغفر لمن يشاء والله على كل شيء قدير የሰረቀን እጁን መቁረጥም ሆነ ሌሎች የአላህ ፍርዶች ጭካኔ የተሞላባቸው ነው ብሎ ማመን አስተያየት መስጠት አይቻልም። አድማጭ ሆይ በርግጥ አላህ በሰማያትና በምድር ያሉትን ፍጥረታትን የመፍጠር የመቆጣጠርና የማስተናበር ማንም ያልሰጠው ሙሉ ስልጣን እንዳለው አታውቅምን? አላህ የፈለገውን ይቀጣል፣ ለፈለገውም ይምራል። አላህ በሁሉም ነገር ላይ ቻይ ነው። يا أيها الرسول لا يحزنك الذين يسارعون في الكفر من الذين قالوا آمنا بأفواههم ولم تؤمن قلوبهم ومن الذين هادوا سماعون للكذب سماعون لقوم آخرين لم يأتوك يحرفون الكلم من بعد مواضعه يقولون إن أوتيتم هذا فخذوه وإن لم تؤتوه فاحذروا ومن يرد الله فتنته فلن تملك له من الله شيئا أولئك الذين لم يرد الله أن يطهر قلوبهم
لهم في الدنيا خزي ولهم في الآخرة عذاب عظيم أنت ملكتنيا هوي النزال لبوچاچو ሳያምን ባፎቻቸው ብቻ አምነናል የሚሉትን መናፍቃን ነብይነትህን በማስተባበል ወደ ክህደት በመጣደፋቸው ሁኔታቸው እንዳያሳዝነ እነዚህ አይሁዶች ከየትኛውም ወገን ያገኙትን ሐሰትን ወሬ ብቻ አድማጮች ናቸው ወደ አንተም ዘንድ ያልመጡትን ሰዎች ያለቆቻቸውን የመለኮሳትና የቀሳውስትን ስህተት አድማጮች ናቸው በኦሪትም ሆነ በቁርአን ትክክለኛው ቦታ ላይ የሰፈረውን ያላህ ቃል በስሜታቸው ጋር እንዲጣጣም አድርገው ያዛቡታል ይሁዶች አለቆቻቸው ለተከታዮቻቸው ይህ የመሐመድ መልእክት ራሳችን ካወጣነው ህግ ጋራ የሚስማማችሁ ከሆነ ተቀበሉት የማይስማማችሁ ከሆነ ተጠንቀቁ እንዳትቀበሉት ይላሉ አንተ ነብይ ሆይ አላህ ጥመት እንዲቀጥልበት የፈለገውን ሰው አንተ ከአላህ ዘንድ የመጣን ውሳኔ ፈጽሞ ምንም ልትከላከልለት አትችልም እንደነዚህ አይነቶቹ አላህ ልቦቻቸውን ከክህደት እድፍ ሊያጠራው አይፈልግም ለካህዲያን በምድር ዓለሙ ውርደትና በመጨረሻው ዓለም ትልቅ ቅጣት አለላቸው سماعون للكذب أكالون للسحت فإن جاءوك فاحكم بينهم أو أعرض عنهم وإن تعرض عنهم فلن يضروك شيئا وإن حكمت فاحكم بينهم بالقسط إن الله يحب المقسطين ካህዲያን አይሁዶች በነብዩ መሐመድ ላይ የሚሰነዘረውን ሐሰት አጥማጮችና እርም የተደረጉትን ጉቦ ወለድ የመሳሰሉትን ተመጋቢዎች ናቸው አንተ ነብይ ሆይ አይሁዶች ሊፋረዱ አንተ ዘንድ ከመጡ በመካከላቸው ፍረድ ወይም ሳታፋርዳቸው ተዋቸው በመካከላቸው ማፋረዱን ብትተው አንተ በዚህኛው ሆነ በመጪው ዓለም ምንም አይጎዳህም ከፈረድክ ግን በመካከላቸው በትክክል ፍረድ በርግጥ አላህ ፍትህን አስተካካዮች ይወዳልና وكيف يحكمونك وعندهم التوراة فيها حكم الله ثم يتولون من بعد ذلك وما أولئك بالمؤمنين አንተ ነብይ ሆይ አይሁዶች እንዴት አንተ ዘንድ መጥተው ይፋረዳሉ የባለትዳር ዝሙተኛን ተወግሮ እንደሚገደል ያላህ ፍርድ ያለበት ኦሪት እነርሱ ዘንድ ያለ አንተ ዘንድ መጥተው የሚፋረዱት አምነው ሐቅን ፍለጋ ሳይሆን ቀለል ያለ ፍርድ ፍለጋ ነበር አንተም በተመሳሳዩ መልኩ የባለትዳር ዝሙተኛ ተወግሮ እንደሚገደል ስትፈርድ ከዚያም ከዚህ ፍርድ በኋላ ያንተንም ሆነ የኦሪትን ህግ ላለመቀበል ያፈገፍጋሉ እንደነዚህ አይነቶቹ በቁርአን የማይዳኙ ስለሆኑ አማኞች አይደሉም إنا أنزلنا التوراة فيها هدى ونور يحكم بها النبيون الذين أسلموا للذين هادوا والربانيون والأحبار بما استحفظوا من كتاب الله وكانوا عليه شهداء فلا تخشوا الناس واخشوني ولا تشتروا بآياتي ثمنا قليلا ومن لم يحكم بما أنزل الله فأولئك هم الكافرون እኛ አላህ ወደ ትክክለኛው መንገድ የሚመራና የአላህን ፍርድ አመላካች ብርሃን የሆነውን ኦሪትን አወረድን በኦሪት መጽሐፍ እነዚያ ታዛዥ የሆኑ ነቢያቶች በአማኝ አይሁዶች ላይ ይፈርዱበታል እነዛም የሃይማኖት አስተማሪዎችና ሊቃውንቶች እንዳይበረዝ ጠብቀው ባኖሩት የአላህ መጽሐፍ ኦሪት ይዳኙበት ነበር በወቅቱም ኦሪት ላለመበረዙም ምስካሪዎች ነበሩ ከሃዲያን አይሁዶች ግን በኦሪትም ሆነ በቁርአን አታምኑም በኦሪት ብታምኑ ኖሮ የመሐመድን ሐቀኝነት ተመሰክሩ ነበር በቁርአን ብታምኑ ኖሮ በመሐመድ ትዳኙ ነበር ግን ከሁለቱም አይደላችሁምና እናንተ ከሃዲያን በፍርድ አሰጣጥ ወቅት ሰዎችን ፈጽሞ አትፍሩ እኔንም አላህን ብቻ ፍሩ በአንቀጾቼም ጥቂትን ዋጋ አትለውጡ አላህ ባወረደው ህግ የማይፈርድ እንደነዚህ አይነቶቹ ከሃዲያን ናቸው وكتبنا عليهم فيها أن النفس بالنفس والعين بالعين والأنف بالأنف والأذن بالأذن والسن بالسن والجروح قصاص فمن تصدق به فهو كفارة له ومن لم يحكم بما أنزل الله فأولئك هم الظالمون ለአይሁዶች በኦሪት ላይ እንዲፋረዱበት ነፍስን የገደለ ነፍሱ እንዲገደል አይንን ያጠፋ አይኑ እንዲጠፋ አፍንጫን የሰበረ አፍንጫው እንዲሰበር ጆሮን የቆረጠ ጆሮ እንዲቆረጥ ጥርስን የሰበረ ጥርሱ እንዲሰበር ደነገግን ያቆሰለም በተመሳሳዩ እንዲቆስል ወሰንን ከሌላ ወገን ጉዳት ደርሶበት በክስ ማስቀጣቱን ትቶ በሰደቃ መልክ ምህረት ያደረገ አላህ ዘንድ ሌላ ወንጀሉ ማካካሻ ሆኖ ምህረት ያስገኝለታል አላህ ባወረደው ህግ የማይፈርድ እንደነዚህ አይነቶቹ በዳዮች ናቸው وقفينا على آثارهم
بعيسى ابن مريم مصدقا لما بين يديه من التوراة وآتيناه الإنجيل فيه هدى ونور ومصدقا لما بين يديه من التوراة وهدى وموعظة للمتقين በቀድሞቹ ነቢያት ፈለግ ላይ ሆኖ የመርየምን ልጅ ኢሳን ከበስተፊቱ በኦሪት ውስጥ በወንጌል ያልተሻሩትን ህጎች አረጋጋጭ ሆኖ ከቀድሞቹ ነቢያቶች በኋላ አከታትለን ላክ ነው። በውስጡም ወደ ቀጥተኛው መንገድ መሪ የሆነና ለሐቅ መረጃ የሚሆን ብርሃን የያዘና በኦሪት ውስጥ ያሉትን በወንጌል ያልተሻሩ ህጎች የሚያጸድቅ አላህን ለሚፈሩ መመሪያና ተግሳጽ ያለበትን መጽሐፍ ወንጌልን ለመርየም ልጅ ኢሳ ሰጠ ነው። ወልየሕኩም አህሉል ኢንጂል ቢማ አንዘለ አላሁ ፊህ ومن لم يحكم بما أنزل الله فأولئك هم الفاسقون ለወንጌል ባለቤቶች በዘመናቸው አላህ ባወረደው ህግ እንዲፋረዱና አላህ ባወረደው ህግ የማይፋረድ እንደነዚህ አይነቶቹ ከሐቅ መንገድ አፈንጋጮች እንደሚሆኑ ተነግሯቸው ነበር። وأنزلنا إليك الكتاب بالحق مصدقا لما بين يديه من الكتاب ومهيمنا عليه فاحكم بينهم بما أنزل الله ولا تتبع أهواءهم عما جاءك من الحق لكل جعلنا منكم شرعة ومنهاجا ولو شاء الله لجعلكم أمة واحدة ولكن ليبلوكم فيما آتاكم فاستبقوا الخيرات إلى الله مرجعكم جميعا فينبئكم بما كنتم فيه تختلفون አንተ ነብይ ሆይ ለትክክለኛነቱ ከበስተፊቱ የነበሩ ኦሪትና ወንጌል የመሳሰሉ መጽሐፎች ያረጋገጡለትና ስላልተበረዘ ከሰማይ ከወረዱ መጽሐፎች ሁሉ ታማኝ የሆነውን መጽሐፍን ማለትም ቁርአንን በአንተ ላይ ምንም ጥርጥር በሌለው መልኩ በሐቅ አውርደናል። በአይሁዶች መካከላቸው አላህ ባወረደው ቁርአን ፍርድ ከመጣልህ ሐቅ ከቁርአን በመራቅ በፍርድ አሰጣጥ በኩል ስሜታቸውን እንዳትከተል ለሁሉም ህዝቦች የሚዳኙበት ህግና ግልጽ የሆነውን ጎዳና የሚጋዙበትን መንገድ አበጅተናል። አላህ ከፈለገ ህጋችሁን በማመሳሰል የማትለያዩ አንድ ህዝብ ሊያደርጋችሁ ይችላል። ነገር ግን በየዘመናችሁ በሰጣችሁ ህግ ማን ታዛዥ እንደሆነና ማን አፈንጋጭ እንደሆነ ሊፈትናችሁ ህጋችሁን ለያየው። እናንተ አማኞች የኢስላም ሸሪዓ ቁርአንን በመከተል ወደ መልካም ተግባር ተሽቀዳደሙ። በመጪው ዓለም ሁላችሁም መመለሻችሁ ወደ አላህ ነው። በተለያያችሁበት ጉዳይ ሐቁ ይነገራችኋል፣ እንደየሥራችሁም ትመነዳላችሁ። وأن احكم بينهم بما أنزل الله ولا تتبع أهواءهم واحذرهم أن يفتنوك عن بعض ما أنزل الله إليك فإن تولوا فاعلم أنما يريد الله أن يصيبهم ببعض ذنوبهم وإن كثيرا من الناس لفاسقون አንተ ነብዩ ሆይ በአይሁዶች መካከል አላህ ባወረደው ቁርአን ፍረድ፣ ስሜታቸውንም አትከተል። አንዳንድ አላህ በአንተ ላይ ባወረዳቸው ህጎች እንዳትፈርድ በማድረግ እንዳያሳስቱ ተጠንቀቃቸው። በምትፈርደው ሐቅ አንቀበልም ብለው ካፈነገጡ አላህ የሚፈልገው በአንዳንድ ወንጀሎቻቸው ሰበብ ወደ ሐቅ እንዳይመሩና ችግር እንዲገጥማቸው ታቅዶ መሆኑን እወቅ። ከሰዎች ውስጥ ብዙዎቹ ከሃዲያን ከሐቅ አፈንጋጮች ናቸው። أفحكم الجاهلية يبغون ومن أحسن من الله حكما لقوم يوقنون እነዚህ አይሁዶች የጨለማውን ዘመን የማህይምነት ፍርድ ይፈልጋሉን? ለካህዲያን ሳይሆን ለፍጹም አማኝ ህዝቦች ከአላህ ፍርድ የተሻለ ይኖራልን? ፈጽሞ አይኖርም። يا أيها الذين آمنوا لا تتخذوا اليهود والنصارى أولياء بعضهم أولياء بعض ومن يتولهم منكم فإنه منهم إن الله لا يهدي القوم الظالمين እናንተ ያመናችሁ ሆይ አይሁዶችንና ነሳራዎችን ጥቅም እናገኛለን ብላችሁ ካልሆነ በስተቀር በጣላቶቻችሁ ላይ ረዳት አድርጋችሁ አትያዟቸው። አይሁድና ነሳራ ምንም እንኳን ቢለያዩም በእናንተ በሙስሊሞች ላይ ሲሆን እርስ በርስ ይረዳዳሉ። ከእናንተ ከሙስሊሞቹ ውስጥ የሙስሊሙን አጋርነት ትቶ በይሁድና በነሳራ የሚረዳ እንደነዚህ አይነቱ ከነርሱ ከካህዲያን ጋር ነው የሚመደበው። በእርግጥ አላህ በዳይ ህዝቦችን አይመራም። فترى الذين في قلوبهم مرض يسارعون فيهم يقولون نخشى أن تصيبنا دائرة
فعسى الله أن يأتي بالفتح أو أمر من عنده فيصبحوا على ما أسروا في أنفسهم نادمين እነዚያ በልቦቻቸው ውስጥ በሽታ ያለባቸው መናፍቃን አይሁዶችን ለመወዳጀት ሲቻኮሉ ታያቸዋለህ። ምክንያቱም ድንገት አይሁዶች የበላይ ከሆኑ በኃይል ሚዛን ለውጥ ሰበብ እንዳንጎዳ እንፈራለን ይላሉ። ምናልባት አላህ ደግሞ መካን በድል የመቆጣጠር ወይም ከአላህ ዘንድ የተጻፈ የካህዲያን ሽንፈት ጉዳይ ከተከሰተና ሙስሊሞች የበላይ ከሆኑ መናፍቃን በነፍሶቻቸው በሚስጥር በደበቁት አቋም ተጸጻቾች ይሆናሉ። ويقول الذين آمنوا أهؤلاء الذين أقسموا بالله جهد أيمانهم إنهم لمعكم حبطت أعمالهم فأصبحوا خاسرين እነዚያ መናፍቃን አቋም የተገረሙት አማኞች እንደዚህ ይላሉ። እነዚያ ለፍጹም አማኝነታቸውና ከናንተም ከሙስሊሞች ወገን ለመሆን በአላህ የሚምሉ መናፍቃን የተጋለጡ ቀን ስራዎቻቸው ሁሉ ተበላሽቶ ከሳሪዎች ይሆናሉ። يا أيها الذين آمنوا من يرتد منكم عن دينه فسوف يأتي الله بقوم يحبهم ويحبونه أذلة على المؤمنين أعزة على الكافرين يجاهدون في سبيل الله ولا يخافون لومة لائم ذلك فضل الله يؤتيه من يشاء والله واسع عليم እናንተ ያመናችሁ ሙስሊሞች ሆይ ከናንተ ውስጥ ከሃይማኖቱ ከኢስላም የሚቀለበስ ሰው አላህ ምንም አይጎዳም። አላህ ከፈለገ የሚወዱትንና የሚወዳቸውን ህዝቦች ማምጣት ይችላል። እነዚህም አላህ የሚወዳቸው ህዝቦች ለአማኞች የሚተናነሱና በካህዲያን ላይ ጠንካራ ሆነው በአላህ መንገድ ላይ የሚታገሉ ናቸው። በሚሰሩትም ስራ የወቃሾችን ወቀሳ ፈጽሞ አይፈሩም። ይህም የእምነት ጸጋ የአላህ ትሩፋት ሲሆን አላህም ትሩፋቱን ለፈለገው ይቸራል። አላህ ትሩፋቱ የሰፋና ለማን እንደሚገባ አዋቂ ነው።